አዶናይ ምስኪን ነው፣ ነጭ ወረቀት ነው፣ ጥጥ ነው እያልክ እንዳልነበረ ባላንጣው ቤት ብላ ባልሰራይል ስሙን ጥሩልኝ፣ በእናታችሁ ስሙን ጥሩልኝ። እኔ ሆዴ ቆሰለ፣ ሆዴ ቆሰለ። ጆን ዳንኤል ይመችሽ፣ እንኳን ተፈታሽ። ገራሚ ነገር እናያለን። ገራሚ ሆነ ማቀሳሰር ከጎን በመሆን አንተና አዶናይና ጃኒ ትናንት 50,000 ሰው ሰብስበው ዘቢውሊንግ ሲሉብን ነበር። አንቺ ዛሬ 120,000 ሰው ሰብስበች ዘሬክሰስ ያጎቴን መጽሐፍ እንግዲህ ጋዜጠኛው እያላገም ሲጀምር መጽሐፉን ሳታነቡ እንዴት አይነት ጥያቄ ለመጠየቅ ነው? እንዴት አይነት ጥያቄ! ይህን ያጎትን መጽሐፍ ግን እናቴን ገዝቼ ማንበብ እፈልጋለሁ። ርዕሱስ ምንድን ነው? አልነገሩንም እኮ ርዕሱን አልነገሩንም። አሁን ጦርነቱ ተነሳ። ጂጂ ክያራ 125,000 ሰው እንዲያው ከዛ በላይ ነው እንጂ እንዴ የትራክ ሹፌሯ እንዴት ነሽ የኔ ቆንጆ? እቺ ልጅ በጣም ነው የምወዳት። የትራክ ሹፌር ነች። ረዳት አድርጊኝ ምናምን ብላት እስቲ እናያለን ምንም ችግር የለም ብላለች። የወንድና የሴት የትራክ ሹፌር ልዩነታችሁ ምንድን ነው ማማዬ? አሁን ወንዶቹ እንደምናያቸው ነው። ይህን ጥያቄ ግን አንቺ ቤት ገብቼ ብጠይቅሽ ደስ ይለኛል። ወንዶቹ በየስቴቱ ልጅና ሚስት አላቸው። ሴቶችስ እንዴት ናቸው? በየስቴቱ ባልና ልጅ አላቸው። አትሳቂ፣ ንገሪኝ። ዛቢውሊንግ እንኳን ግን ለዚህ ያበቃል። እስቲ የእስር ቤት ታሪክህን ንገረን። አይ እሱ ይቆይ፣ እሱ አይሆን። እሱ እዛው ተከድሮ ይብሰል። አይ ጃኒ ይመችሽ፣ መጡልሽ። አሁን ሁለቱ እጅማ መስጠት የለብም፣ እጅ መስጠት የለብም። ተቀውጣለህ። ሊቃውን ዘቢውሊንግ ምን አሰብሽ አባቴ? ከአዶናይ ጋር ፍጥጫውን እኔማ ሆን ብዬ ነው የማቀሳሰረው። እናቴን አሁን ለምሳሌ ወጥቶ ጆን ዳንኤል የሆነ ነገር ቢናገር ይሄ አዶናይን ነው በቃ አሽሙሩ ለአዶናይ ነው እያለን ፖስት። ከዛ አዶናይ ሲናገር ደግሞ ይሄ እኮ ለጃኒ እኮ ሲፈታ እኮ እንዲህ ደግሞ አማርኛ እንዳጣመም ነው የሚጣመሙ። በዚህ አጋጣሚ ተከታዮች እንቀውጠዋለን የሁለቱን በቃ የቲክቶክ እናቴን ትቀልዳላችሁ። አሁን እንኳን አሽሙሩ ምናምን እየተራመደ እኮ ጃኒ ዛጋ ዮሪ ዛጋ ማናት ስማቸው ደግሞ አያዘኝም። የጭ ዱርዬ አባት ሲኖራቸው እኮ እንዲህ ያልሆነ ስም ነው የሚያወጣላቸው። አባት ዱርዬ ከሆነ የሚያወጣልህ ስም ገራሚ ሆነ። ካልሆነማ መማሩ በእጅጉ እያለ ነው ስምን የሚቀያየር። ማፊ አባት ሲኖር ጃኒ ጅኒ ምናምን እያልክ ታወጣላችሁ። ቅዱሳን እኛ የቻልነውን በማድረግ እያቀሳሰረን እነዚህን ሰዎች ሌላ ደረጃ ጂጂክያ ጀምረዋለች። አሁን የአንበሳው ንጉስ የቲክቶክ ንጉስ መጥቷል። አዶናይ እንግዲህ ቦታውን ልትለቅ ተሆነ ትለቃታለህ። እኔን ደግሞ ሰድበኛለህ። መታሰር ያለባቸው ጂጂን አትላለህ። አንተ ማን ስለሆንክ ነው? አንተ ትግሬ የሚባለው መርዛማ አይሆን እንትን ደሟ ውስጥ ተሰራጭቷል። በቃ ትግሬ ሰሞኑ በቃ ስቀውጠው ነበር አዶናይ ተናገረ ይብለ። አሁን ገና ይዘንላችሁ መተናል ወንድሞች፣ ይዘንላችሁ መተናል። ይህን ያክል ሀሳብ አስተያየቱን ከሰጠሁኝ ለምዕመናኖች እንግዲህ ለምዕመናኖች አሳልፈን እንሰጣለን። ምዕመናኖች ምን አይነት ሀሳብና አስተያየት አላችሁ? ዘቢውሊንግ ቃል ቆንጆ ነገር ነች እቺ ቃል። አበሻ ሰላም እህቴ ወጣች፣ ደንብራ ወጣች። እናቴ እዚህ ማሽቋለጥ ምናምን አይደለም። እኔ ቤት ስትገቡ
ዝም ብላችሁ እንዳታሽቋልጡ። ሰው ምን ይለናል እንዲህ ብናወራ ሰው ጎበዝ ይለናል፣ ሰው ምስኪናት ምናምን አለ። በቃ ይሄ ያለ አይደል የማቀሳሰር ምናምን ነገር። ሰላም እህቴ እንዴት ነሽ? አይ ጅቡ ሰላም ነኝ። እንዴት እንዴት ነህ? ምን አይነት ሀሳብ አስተያየት አለሽ? እናቀሳስራለን። አው አይሽ የእግዚአብሔር ሰው ሆንሽ። ህይወታችሁን በአግባቡ ሳትኖሩ በሰው ህይወት ላይ ምስኪን ሲያምር አንድ ላይ ሲሆኑ ፈገግታ እሺ አሁን የኔም ቤት ልጅ ተፈቷል። ምንድን ነው ቀሪ የኢትዮጵያ ህዝብ ስራ የሚሆን ከአዶናይ ጋር በተለይ? አይ አይሆንም፣ ማቀሳሰርም አለብን። ጅቡ ጌታን እየቀለድኩ እኮ አይደለም። ምንም እየቀለድኩ አይደለም። የማይሆን ነገር እኮ ነው የተፈጠረው። አይገርምም? ሁለቱም ታስረው የወጡበት ቀን ጃኒ ታሰረች፣ ጃኒ ሁለቴን የታሰረችው ምናምን፣ ይሄ ብዙ ነገር አለና ጃኒ ጋር ያለፈው ቪዲዮ አለ ደግሞ የበፊት ቪዲዮ፣ እነሱ መውጣት አለባቸው። በደንብ እናውጣዋለን። ጎበዝ። ሌላ ሀሳብ አስተያየት አለሽ? የለኝም። ጅቡ በጣም ነው የምትመቸኝ፣ ደስ ትለኛለህ። አውርተህ የምትስቀው ነገር ደግሞ በጣም ይመችሽ ባይ። አንቺ አቀሳስሩ ተባላችሁ እንጂ እየገባችሁ አድንቁ ማናል ወጣን። ለማንኛውም ምዕመናን ይህን ጉዳይ በስነ ስርዓት ጊዜና ቦታ ሰጥተን እግዚአብሔርን ቅውጥ ማድረግ አለብን። አንዳንድ አክቲቪስቶች እጃቸውም እየገባን ታዝቤያለሁ። በጣም ብዙ አክቲቪስቶች እያዩ ዮናስ ሙሉንም ምን አይነት አስተያየት እንደሚሰጥ አላየሁም እስካሁን እየጠበቅኩት። ወይኔ ልጅ አስፈታሁት እንዳላሳሰርኩት እኔ ነኝ ያስፈታሁት ከመንግስት ጋር በመነጋገር ምናምን እያለ ከሚሰክሰን አሁን የሆነ ነገር ብለን የሆነ ነገር ብናደርግ ይሻላል። ምዕመና እናቴ ዘቢውዲንግ ቤታዮ ኩንዬ ቤታዮ በአማራ ያዝ እንግዲህ አማራ እየተገደለ እሷ በየቤቱ እየሄደች አንበሳ ታወርዳለች። ደግሞ እኮ የምታወርደው ሊወሮሞ ምናምን የሚል ፖለቲካ ደግሞ ጎን ለጎን ማስኬድ አለብን። ተመልከት፣ ሄለን ወርቅዬ የምትባለው ጎጃም ናት። አሁን አስበው፣ በአማራ ህዝብ ስነግድና ስትበላ ቆይታ እንሆ ዛሬ ተፈታ ብላ ቄጧን ከፍታ የአማራ ህዝብ እናቲቱ ከውዲ ዞዞ የምትባለው ወሎዬ እች ደነዛ ነጥናጭ በአማራ ህዝብ ዚዲርሱ በአማራ ህዝብ ፈምሶ ዛሬ 129 አንበሳ እስቲ እግዚአብሔር ስም ወጥቶላችኋል። ስም ዝርዝር እኔ በአማራ ህዝብ እንዲያልታገልኩኝ እነሱ በአማራ ህዝብ እንዲያልሸቀሉ፣ እንዲያልሰሩ፣ እንዲያልበሉ፣ እንዲያልጠጡ ዛሬ አንድ ኦሮሞ ተፈታ ተብሎ የአማራ ህዝብ ድምፅ እንዳይሰማ እድረ እካኩል ውስጥ ለውስጥ እኮ የሚራመደው እኮ ብዙ ጉድ ተጋሩም በዚህ የራሳቸው ጀም አላቸው። ስሙ ይሄ ልጅ ዛሬ ወጥቷል። ለአዶናይ ማቆሸሽ ይጀምራል። አሁን አዶናይን በሩሑቅ መቆጻጸር ያለብን ተሞልኮት። ይሄ ልጅ የአዶናይ ጸንቂ ነው። መጀመሪያ ልጅቷ ጃኒ የምትባለው ቆሙቶት ሆነም ቀረ ከሐዋችን አዶናይ ጎኒ ጦጠው በመባል ሁሉ ነገር እናደርገን ይፈልጣቸው እኮ ነው ሁለታቸው። ይሄ አባቱ ትግሬ ነው፣ እናቱ ኦሮሞ ነች። ግን ወደ ኦሮሞ ነው የሚያደላ ሆነ። በትግራይ ጦርነት ምንም የሰራው ነገር እናቴ ነው ምላቸው። ለዛ ነው እውነት እኮ ነው። እሱ ጎዲዮን ተፈናቀሉ ብሎ ውሃ ይዞ ሄዶ ጠጥቶ ነው። ለእናቱ ዘመዶች ናቸው፣ የአባቱ ዘመድ ደርሷል። እና አሁን ትኩረት የሚያደርገ ልጅ ከወጣ በኋላ አዶናይ ላይ ነው። በቃ አዶናይ ላይ ችግር እንዳይደርስ ሁላችን የበኩላችን በቃ ይወክላችን። እኔ አዶናይ ወደ መቀሌ ገብቶ አንዳንድ ፕራንክ ቢሰራ ዱስ ይለኛል። አዲስ አበባ ለአባቶቻችንም አልጠቆመም። መቀሌ መጡ ሰው ቤቱን ከፍቶ እኮ የሚለው ነገር ሲበዛ እውነት ያከለ አባቶቻችን እንኳን አዲስ አበባ እርግፍ አድርገው ይሄደዋል። ይሄ ልጅ አዲስ አበባ ቱቶ መቀሌ ገብቶ ስራ ይስራ። ያነቃቃኝ ናይ ትግራይ ህዝቢ
አሁን ወንድሞቼ ቆይ እስኪ ቡላላና እና ፖለቲካና ሀሜቱን አብረን ቀላቅለን ማህበረሰቡ ጋር ትንሽ እንዲደርስ ማድረግ አለብን። ይሄ ልጅ ተፎቷል። ይሄ ልጅ እኮ ተፎታ ሲማ ይቅርታ ይደረግልኝና ግን በሰባት ጥይት ተመትቼ ማደቂያ ክላስ ውስጥ ገብቼ የተነሳ ነው ያለው። እነዛ የገባው ሌባ ሚልት መጽሐፍ አሳትሟል። እኛ መቀንተጃ ነን እንዴ? ቆይ አንዴ በመጽሐፍ አንዴ በሙዚቃ ያደረቁሩናል። ምን በደልንኩኝ እኛ? አሁን ምን አይነት መጽሐፍ ጽፏል? ታሪኩ የታወቀ እኮ ነው። ማንም የሰፈር ዱር የሚያውቀው ታሪክ ነው። ያልሆነ ነገር ጽፎ በተለይ ቡላላ ወንድሜ፣ እኔ ልንገር ነገር ሀቅ ልንገር ወንድሜዋ፣ በተለይ ይሄ ያለፈው መንግስት እወቅሳለሁ ካለዛች መጽሐፍ ላይ ጎባለታለሁ፣ አስቆይመዋለሁ። ገባህ አይደለ? በመለስ ዜናዊ እንዲሁኝ በኢህአዴግ እንዲሁኝ እያለ ከጻፈ ይሄ ድስኪሩ ይጠየቃል። ልክ አይደለም። መንግስት መክሮት ነው የወጣው። ያኛውን መንግስት እያጠለሸ እንዲጽፍ እውነት በአመት ከአራቱ ምን አይነት መጽሐፍ ጽፉ ትንሽ ለማመን የሚቀራረብ ነገር እኮ ቢናገሩ ጥሩ ነው። ባንክ ዘረፋ ምናምን ወርቅ መንጩ ጩቤ ምናምን 2 ሚሊዮን ብር በትኗት ምናምን 2 ሚሊዮን በሞተር ሳይክል ህዝቡ ሊያሯርጥ ሰው ፌዴራል ፖሊስ ሁለቱን ወቅቱ አንዱን ገሉ። ይሄ መጽሐፉ ላይ ካልተካተተ እናቴ መቀለድ ፈልጌ አይደለም። እኔ በእውነት ግን በእኔ ያለ ነገር ትክክል እኮ ነው። ዝም ብዬ አስቆኝ ነው እኔ ሰምቼ። ግን አንብቡ፣ መጽሐፉ ሲጣ አንብቡ፣ ይጠቅማቸዋል። የጆሲም ዘፈን ከአዶናይ ጋር አለ። አዶናይና ጆሲም ሙዚቃ ይለቃሉ። ይህ ህዝብ እንግዲህ በቃ በማንበብም በመስማትም ለአርብ ነው ቆጠራቸዋል። አርብ ነው የሚወጣው አይደለ? እና አዶናይ አርብ ይወጣሉ። አርብ እስቲ እናዳምጣለን። ምሪ ያለሁ የሚለው ነው። ያ የሆነ ቪዲዮ አይቼ ነበር። ከስህተት የቶምር ያለ ሁለተኛ ላልዶግምሽ ይባርክበት ኮሜንት እያነበብኩ እኮ ነው ዝም ያልኩት። ስማ ኮሜንት አይተሃል? የጆን ዳንኤል ላይ ሁለተኛ ግን አልወርድም እንዳትል አልወርድም አይልም። ከሞላ ታክሲ አልወርድም አይልም። መውረድ ሲባል ድንግጥ ነው የሚለው። ከዚህ በኋላ ወራጅ አለ ሲባል በመስኮት ሁሉ ሊዘል ይችላል። ሰው ያናግራል። ይሄ መንግስት እንደ እናትም እንደ አባትም ነው የቀጣኝ አለ እኮ። ይሄ አባት የሆነ መንግስት ራሱ ነው። የመጽሐፉ ጉዳይ ግን ልታሰብበት ይገባል። ማነው ወንድሜ በጣም ይሄ ዱርዬ ሰብስበን የምናጠናው መጽሐፍ ይሆናል። የምፈራው የደሪባን መጽሐፍ አንብቦ ውጊያ ከሌለበት ጩቤ ሽጉጥ መተኮስ 2 ሚሊዮን ቦትኖ ህዝቡ ብር ሊያነሳ ሲራወጥ እሱ ተሽለክልኮ ጣብቂያ ለጣብቂያ ሂዶ ወንዝ ውስጥ ገብቶ ካላመለጠ መጽሐፉ ላይ ከሌለ እናቴን አንለቀው። በተለይ ቲፔሊፍ እንዲያደርገኝ ህወሓት እንዲያደርገኝ ካለ መጨረሻ ተጋደለ። እኔ የምፈራው ህዝቡን ያስተምራል ብሎ አሳትመው በየክልሉ ማፊያ ተደራጅቶ እንደሱ ካልሆን ብለው ሀገር እንዳያሸብሩ የምፈራው። ድጋሚ እስር ቤት ይገባታል።
ጆን ዳንኤል ማስታወቂያውን ሰርቷል አብሮ የአባትና እናቱ የሆነ መንግስት ስለ ሌላ ሰው ቢጽፍ እኮ ይሻላል። ታውቃለህ እንደዚህ አይነት ማፊያዎች ታሪካቸውን በሌላ ሰው ነው ማጻፍ የሚችሉ ማለት በሌላ ደራሲ በሌላ እንትን ራስህ መጽሐፍህ ራስህ ወንጀልህ ስንት 10 ምናምን ያልተጠቀየቀበት ወንጀል አለ እኮ። ይሄ እኮ ኢህአዴግ ያስቆመጠው እኮ ነው ሞሎፉ ያልተዘጋ። እኔ ግን እግዚአብሔርን ሁሌ ጥያቄ ሆነብኛል። በጣም ብዙ ወንጀል ከሰራ እንዴት በአጭር ጊዜ ውስጥ ሊወጣ ቻለ? ፀሐዩ መንግስታችን ነው። በቃ አንድ መንግስት እኮ አሁን ኢትዮጵያ ውስጥ እኮ የመንግስት ለውጥ አለ እኮ። ያ ነገር ረዳው እንጂ ወያኔ ያልዘጋችው እኮ ብዙ ፋይል አለ። የሱ እኮ ትቀልዳለህ። ያልተዘጉ ብዙ ፋይሎች የግድያ ወንጀሎች የግድያ ወንጀል የምናምን አሁን እነሱ አሁን ካልተጻፉ እዛ መጽሐፍ ላይ ተመልከት ችግር ይመጣል። አሁን የዳይሬክት ደርባ መጽሐፍ ስህተቶች ማረሚያ ብለን አንድ የሰፈር ዱርዬ መጽሐፍ እኮ ማውጣት ይችላል እኮ ታውቃለህ። ቶሎ ብሎ ለስራም ይሆናል እኮ እናት ግን ደግሞ በአጻፊ ምናምን ቢያጽፍ ሌላ ሰዎች ጽፈውለት ምናምን ቢያወጡ በጣም አሪፍ ነበረ። እሱ ታሪኩን ነግሮ ሼር አድርጎ ቢያወጡ አሪፍ ነበረ በራሱ እንደዚህ ገምግሞ ከሚያወጣ። ግን ይመቸው ውስጥ እናነባለን። ማንባችን አይቀርም ቼክ እናደርገዋለን። ርዕሱ ምንድን ነበር የሚለው? ንስሐ የገባው ሌባ ነው ወይ ምንድን ነው? ከዛ ውጭ ሊሆን አይችልም። በሰባት ጥይት ተመቶ ከማድረቂያ የተረፈው ሌባ ተብሎ ነው። አንተ ራስህ ወንጀለኛ ነህ፣ በቃ ትጠየቃለህ። የመጽሐፉ ርዕስ ምንድን ነው ግን? በእግዚአብሔር በሰባት ጥይት ተመትቼ ሞተ ተብዬ ማድረቂያ ክፍል ውስጥ ገብቼ ከዛ የሆነ ሰዓት ላይ ብድግ ስል ምናምን ዶክተሮቹ ደነገጡ። ሬሳ ጣቢው ደነገጠ። የምን ዶክተር ነው? ሬሳ ክፍልማ ዶክተር አይገባም። እየወረጠ ሄዶ ፕሊዝ እዚህ ጋር አልሞተ ሰው አለ ሀልፕሜ ምናምን እየወሩቱ ዶክተሮች ተደርባርቦ መጡና በውር የሾህ መንቀያ ምንድን ነው የሚባለው በዛ ነው አሉስ። ሰባቷንም ጥይት ልቅም አድርገው ውራንጦ ባቢ አላግጡብን። የገጠር ልጆች ተረጋጉ። እሺ እንረጋጋለን ወንድሜዋ። ግን ወደ ፖለቲካ ነገሩ እናዙሮ ወደ ፖለቲካ። እናቴን ሄለን ወርቅ ያኬሻሉ ሞጣሽ። አሁን የአንቺ ጉዳይ በአማራ ጉዳይ ተይዟል። በኦሮሞች ጉዳይም የተያዛል። ሲማ ጆን ዳንኤል ተፈታ። ግማሽ ትግሬ ግማሽ ኦሮሞ ነው፣ ግን የእናቱ ሳይሆን በአባቱ ትግሬ ስለሆነ ፈቱት። ያኛው ትግሬ ነው፣ አባገዳ አይደለ። እንዴት ነው እንዳልጃ ማይፋታ? አማኩረስ የለም እንዳልጃ ጋር ሁሉ ተፈታ እኮ። ሁሉ ደስታውን አሳየ እኮ። ጭፈራ ነው፣ ደስታ ነው፣ እልልታ ነው፣ ፊሽካ ነው። እንዴት ዳልቻ ቀረ? አዎ በጣም ያፈርንበት የተዋረድንበት ኦሮሞ ባለ ጊዜ እየተባለ ጊዜውን በአግባቡ ያልተጠቀመ ዳልቻ እስር ቤት ውስጥ ይማቅቃል። ኦሮሞ ለራሱ አይሆንም። ጅጅግ ዛሬ ፖለቲካው እኮ በቃ በብሔር ሆኗል እኮ። በብሔር አቃልዳለ እንዴ? ለማንኛውም አንፋታችሁም። እናቴን እግር በእግር እየተከታተል ነው። ለማንኛውም ውድ አድማጮቻችን ዘቢውልዲንግ ስለተፈታልን በጣም ደስ ብሎናል። ከአዶናይ ጋር ያለውን ነገር እግር በእግር እየተከታተልን በተለይ አሽሙር ዝም ብለው ድንገት የሚናገሩትን ነገር እኛ ወስደን ቤታችን ወደ አሽሙር። ይሄን ማለት የፈለገው እኮ ጆን ዳንኤል አዶናይን እኮ ነው እንላለን። ከዛ አዶናይ ደግሞ የሆነ ነገር ሲል አዶናይ እኮ ጆን ዳንኤልን እኮ ጃኒን እንዳሱ ቀማው ምን ታመጣለህ ነው ወልዳል ልጅን አሳድግ እያለው ነው በአሽሙር። አንዳንድ ቪዲዮዎችን ቆራርጠ ለማምጣት ተዘጋጅ። የያጅቦ ኮሚቴ
በማቀሳሰር ዙሪያ ላይ እነሆ ደከመን ሰለቸን ሳይል ከህዝባችን ጎን ቁመን ብዙ ስራዎችን እንሰራለን። ብዙ ስራዎች እውነቴን ነው የምላችሁ። እና አንዳንድ ሰዎች አሉ በትግራይ አክቲቪስቶችም አዶናይ ወንድማችን አዲስ አበባ ለአባቶቻችንም አልጠቀመችም ወደ ትግራይ ጉቦ የሚለው አሉ። ወደ ትግራይ ብትገባም ደስ ይለናል፣ ደስ ይለናል። እኛ ምንም ችግር የለብንም እኮ ትግራይ ገብተህ ትግራይ ላይ ፊልም መስራት ሁሉ ትችላለህ። ሙዚቃ ደግሞ የይቅርታ ሙዚቃ ከሆነች ከጻድቃንና ከጌታቸው እኩል ትወቀሳለህ። አጀማመሯ ደስ አለችኝ። ካለፈው ሱቶቴ ቶምሬ ምናምን እያለ አላነበበው አቀናባሪ ዞር ብሎ ዜማ አድርግበት። እሺ ዜማ ይመቻቸው ይመይ። የህዝብ ጥያቄ ለመቀበል አሁን ሰዓት የለን። ማሜ ጎንደሬውን አስቲገ ናገባ አንተን አደገኛው አክቲቪስት ማሜ ጎጃሚው። እኔ ጥቁር ጎጃሚ በህይወት አይቻል አቅም ለመጀመሪያ ጊዜ ማሜ ጎጃሚው በደረቋ ነበበለት። ስድ ንባብ ከበፊቱ ስተቴ ተምሬ ምናምን አላሉ። አንተ ጥቁር ጎጃሚ ልክ የለሃለሁ። ናግባ ፖለቲካ ትሰራለህ። በነ ቤታዮ በነ ሄለንግ እነ ዙዙ ለአንበሳ ያወረዱት በአማራ ህዝብ እዚህ ደርሰው እዚህ መቀመቅ ውስጥ የከተቱን እንዲያለ ጊፍተርና ጌመሮች መሆናቸውን የአማራ ህዝብ እንዲያውቅልን እንፈልጋለን። አመሰግናለሁ። ማነሽ ሉባባ ቀጢ በጣም ይገርማል እኮ ዛሬ በየቤቱ እየዞርክ ነው ሰው። አይገርምም? አንዲት አለች ደግሞ ነፍጠኛዋ የምትባል ከቤታ ጋር የተጣላች ከዚህ በፊት የቤታ ደግዳጊ ነበረች እና ሰሞኑን በቃ ለያዥ እንደገናዥ አስቸግራለች። እቺ ዲያወላ ተመጣጭ። እኔ ሽንት ቤት ሲመጠጥ ነው እንጂ የሰው ሰውነት እንዴት ነው የሚመጣጠው? ደግሞ አውቃታለሁ። በጎንደር ስም ልትነግድ ጎንደራም አንቺ ደደብ አከርክሪታም። እኔ ነፍጠኛዋ ልጆችን ለማየት ሀገር እገባለሁ። አንቺ ጋር ቁሜ በፖለቲካው ተወቅሻለሁ። አሽቱዬ ዛሬ ኃይለኛ ፖለቲካ እንሰራለን። ጃፒን ምናምን ትጠሪልናለሽ። በአዶናይ ጉዳይ በጆን ዳንኤል ጉዳይ የሁለቱ ፉክክር ፓርቲ ነው የምናስመስል። ይህ ፓርቲ ፉክክር እናቴን የኢህአዴግና የቅንጅት ፓርቲ ፉክክር 97 ነው ሚዲያ ላይ የምንደግሞ። መስዬ እኔ ቆንጆ ልብሽን አረግፍሻለ። ሌኔ ፍቅር የእስራኤሏ ምን አለ ብትደውይልኝ። አሁን እኮ ተሻሻለ እኮ ቴክኖሎጂ ገባ እኮ እኛ ጋር። በፊት አሉ ከእስራኤል ብር አይላክም ነበር አሉ የምኖርበት። አሁን ግን ያው ሽኬን ለመቀበል ተጀምሯል። እውነቴን ነው መስዬ፣ እውነቴን እናቴ። እና በውስጥ መስመር የሁለት አንበሳውን በካሽ እሺ። እኔ ቆንጆ እዚህ ልቤን አታድርቁኝ። እኔ አሁን ችግር ላይ ነው ያለሁት። ቀልድ ሁሉ ጠፍቶብኛል ችግሬን እያስታወስኩ። ማሜ ከምርጫ በኋላ ይፈታል። ማሜ መቼም አይፈታም። ግን ያንን ጦጣ ደግሞ አወገዙት እና እንዴት እንደደበረ ያተሰውኩ ባለጌ እኮ። ቆይ አሁን ሰዓት ስለሌለን በኋላ ተሞሉሰን በጣም እናላግጥባቸዋለን። ተዘጋጁ። በየቤቱ ዘርዘር